የሰማሁት ነገር በጣም ነው የገረመኝ። ግን አንዳንድ ሰዎች ግን እንደሆነ ብላችሁ ስራዬ ብላችሁ እንደው ሃይሚን እንደው ወሬን ወሬ ያመጣዋል አሉ ቤተሰብ። እንግዲህ እኔ ዛሬ የምነግራችሁ ነገር በጣም ነው የሚገርመው። እንግዲህ ውዶቼ ያው ሃይሚና ብሩኬ እንዳሉ ነው ያሉት። እንግዲህ ምንም ነገር የለም በመሃላቸው። ተስፋ ያለ ነገር ሊኖር የሚችላል። ዛሬ ይሁን ነገር ሊፈጠር የሚችላል። ቤተሰብ ግን እኔ የሰማሁት ነገር በጣም ነው የገረመኝ። ግን አንዳንድ ሰዎች ግን እንደሆነ ብላችሁ ስራዬ ብላችሁ እንደው ሃይሚን ለማሳጣት ሃይሚን የሆነ ነገር በቃ ስሟ እንዲጠፋ የምታረጉት ሰዎች ግን ጤነኛ ናችሁ? ምን ሰማው መሰላችሁ? እንግዲህ ትላንትና በሰማሁት ነገር ሃይሚ ከሌላ ሰው ጋር ልትመጣ ነው። ጉድ እኮ ነው። ሃይሚዬ እንኳን ከሌላ ሰው ጋር ልትመጣ ቀርቶ እኔ አታስበውም። ብታስበው እንኳን ባለፈው ሁለት ሴቶችን ሲቀያየር ጊዜ ትመጣ ነበረ እና ሃይሚ ከሌላ ወንድ ጋር ልትመጣ ነው። ስለዚህ በአዲስ ነገር ጠብቁ ምናምን ተብሎ ሲያወሩ ሰምቼ በጣም ነው የገረመኝ። በጣም ነው የደነቀኝ። ሃይሚ እንደዚህ የምታረግ ልጅ አይደለችም። ሙምኪን ፕራንክ ልታረገው ትችላለች ሌላ ወንድ አመጣ እንጂ ግን እንደዚህ ከሌላ ሰው ጋር እንደዚህ የምትሆን ሴት አይደለችም። ደግሞ ወንድ ብታመጣ ደግሞ ትችላለች፣ መብቷ ነው። ግን ምንድነው እሷ እንዲህ የምታረግ ሴት አይደለችም። ኧረ ይግባችሁ እስቲ ሃይሚን የማትወዷት ሰዎች ተው እረፉ። በቃ ካልወደዳችኋት አለማየት፣ በቃ ከደበረቻችሁ አለማየት። ዝም ብሎ ለሰው ስም መስጠት በጣም ነው የሚያሳፍረው። ሃይሚና ብሩኬ ነገም ተነጎዳ እንዲታረቁ ይችላሉ። ግን እኛ እዚህ ጋራ የምናወራውን ነገር መጠንቀቅ አለብን። ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ እንድታረጉልኝ ይፈልጋሉ። በደንብ አርጋችሁ ላይክ አርጉ። ሃይሚ ከሌላ ወንድ ጋር አትመጣም። ውሸት ነው። ከመጣችም ደግሞ ሙምኪን ፕራንክ ልታረገውም ይሆናል። ዛሬ እንደውም በደስታም ሊመጡ ይችላሉ፣ አይታወቅም። እንደውም ልቤ የሚነግረኝ ምንድነው መሰላችሁ? ዛሬ ሃይሚና ብሩኬ ታርቀው ኦ ማይ ጋድ ሚል ነገር ይዞ ይመጣሉ ይመስለኛል። ያቺም ስለሄደች ያቺ ፍጉር ብቻ እንዳትመጣ እንጂ ያቺ ፍጉር ሄዳለች። አንደኛውን ፍጉር ሸኝተናል። አንደኛው ፍጉር ደግሞ አትገባም በመሃላቸው እርግጠኛ ነኝ። ከዚህ በኋላ ብሩክም ሌላ ሴት ይዞ ይመጣል ብዬ አላስብም። ሃይሚዬም እንደዚህ አይነት ነገር የምታረግ ልጅ አይደለችም። ስለዚህ እንደውም ልቤ ሲነግረኝ ይታረቃሉ የሚል ነገር አለ። እንደው ልቤ ያለው ይሁን እግዚአብሔር ያድርገው ነው የምለው። እውነቴን ነው የምናገረው። አሉባልታው ሞሬም ሁሉም ነገር ያቆም ነበር ቢታረቁና እኛ የምንገላገል ነበር ቤተሰብ። እና በጣም ነው የሚያሳዝነው ሃይሚ ላይ የሚወራባት ወሬ። በቃ እሷ ጠግባ ነው ምናምን በቃ ብሩክ ምን አደረገ። አንዳንድ ሰዎች ግን በጣም እኔ አላቅም ብቻ ቤተሰብ እንግዲህ አንዳንድ ነገሮችን ስንሰማ ያው ይታረቃሉ። መታረቃቸው እኮ አይቀርም። ሁሉም ነገር ይስተካከላል። ግን ምንድነው አሁን በመሃላቸው ሌላ ሰዎች አሉ። ሌላ ሾካካ ሰዎች አሉ። ሃይሚና ብሩኬን ለማጣላት የሚያደርጉ ሌላ ሾካካ ሰዎች አሉ። የራሳቸው ጓደኛ የሆኑ ሾካኮች አሉ። ገብቷቸዋል። እና እኔ ራሱ አንዳንዴ ሀሰንን አላምነውም ቤተሰብ። ሀሰንን የሆነ ሴራ የሚያጠነስሰው ይመስለኛል። ሀሰን እኔ እንጃ እኔ አላምነውም። ውስጡን እንደባ የሚሄድ ልጅ ነው። እኔ እንጃ ብቻ ይቅርበለኝና እንደው እንደዛ ነው የሚመስለኝ። እውነቴን ነው የምናገረው። እኔ አሁን እንደሰማሁት ከሆነ 300,000 ብር ከፍሏል ተባለ። እንደው ሀሰን 300,000 ብር ከፍሎ ሃይሚና ብሩኬን ሊያጣላ ነው። አንድ ልጅ ስትናገር ሰምቼ በሳቅ ቢሞትኩት 300,000 ብር አላቅም። ብቻ እግዚአብሔር ይወቀው። 300,000 ብር ይክፈል አይክፈል አላቅም። ሃይሚና ብሩኬን ለማለያየት 300,000 ብር ይሄን ያህል አራረጎም በዚህ ጥግ እንኳን አይሄድም። ግን ያው አንዳንዴ የሚናገረው ቃላቶች ያናዳሉ እንጂ ይሄን የሚያህል ጥግ ድረስ አይሄድም። እንደዚህ ብር ከፍሎ ሁለቱን ለማለያየት። ለነገሩ ባለፈው ጊዜ ታስታውሳላችሁ ሃይሚና ብሩኬን ለማለያየት ብር ተከፍሎ ምናምን ከሰማች ታስታውሳላችሁ። የዛኔ ጸብ የተነሳ ጊዜ እንደዛ አርገዋል ይሆናል። ያረጋሉ አያረጉም አይባልም። ሰው ምቀኛ ነው። ሰውና ሰው እንዲጣላ ሰውና ሰው እንዲለያይ ብዙ ነገር ይደረጋል ቤተሰብ። እና ባካችሁን ሃይሚዬ ከሌላ ወንድ ጋር አትመጣም። ሌላ ወንድም የለም የምትመጣበትም። ዛሬ እንደውም አብሮ ነው የሚመጡት። እንደውም የተጨቃጨቁኝ እያሉ አብሮ ይመጣሉ ነው እንጂ ሌላ ነገር ሃይሚ የምታደርግ ነገር የለም። ማናችሁም ሰርፕራይዝ አትጠብቁ። ሰርፕራይዝ የለም። ሃይሚ ከሌላ ወንድ ጋር ከሌላ ሰው ጋር ተመሳጥራ አትመጣም። እንደዚህ ነገር አትወድም እህታችን። እንደዚህ መልከስከስ ያለባትም። ስለዚህ ብትመጣም ራሱ ለፕራንክ ይሆናል እንጂ እንደዚህ እንትን ለማለት ነው። ለፕራንክ በቃ እሱ ለፕራንክ ልታረገው ሊሆን ይችላል። ልክ እሱ እንዳደረጋት ያው ብድሯን ለመመለስ ሊሆን ይችላል እንጂ
ከሌላ ወንድ ጋር ሀይሚዬ አትመጣም፣ ሌላ ወሬ አታውሩባት ላይ ለማለት ነው። ብሩክና ሀይሚ ይታረቃሉ ዛሬ። እንደውም ሊታረቁም ይችላሉ ከእግዚአብሔር ጋር ምን ይታወቃል፣ ሊታረቁ ይችላሉ። ብዙ ነገር እየተፈጠረ ስለሆነ ታርቀው ብዙ ነገራቸው ልናይ እንችላለን። ላይታረቁም ይችላሉ በቃ እና ዱንያ እንደዚህ ነው የሚቀጥለው። ደግሞ ጾምም ሊገባ ነው፣ የፋሲካ ጾም ሊገባ ነው፣ የሙስሊምም ጾም ሊገባ ነው። ከዚህ በኋላ ትንሽ ቀን የቀረን ሳምንት ነው የቀረን። እንግዲህ እኛ ሰኞ ይገባል። ስለዚህ ሁላችንም ይቅር ተባብለን የውስጣችንን ተነጋግረን ታርቀን አፉ ለአፉ ተባብለን አብረን መሆን ነው እንጂ የሚገባው አሁን ጸብ የለም። ሀይሚዬና ብሩኬም አሁን በቅርብ ጠብቁ፣ እርቅ አለ፣ ይታረቃሉ። በዚህ ሳምንት ውስጥ ሀይሚና ብሩኬ ወይ ዛሬ ወይ ነገ ወይ ተነጎዳ ታርቀው ታያዋቸዋላችሁ። እና ጾም ላይ ደግሞ ሰው አይጣላም። ጾም ላይ ቂም ተይዞ አይጾምም ቤተሰብ። ስለዚህ ሀይሚና ብሩኬ ሻለ በቅርብ ቀን ታርቀው እናያቸዋለን። ሌላ ወሬ አያስፈልገንም ማለት ነው። ሀይሚዬና ብሩኬን እባካችሁን ሌላ ሰው እየገባችሁ የምታጋድሉ ሰዎች ተው እረፉ ነው የምለው። በተረፈ ቤተሰብ እንኳን አደረሳችሁ። ሙስሊሞችም ኦርቶዶክሶችም ጾም ሊመጣ ስለሆነ ደስ ብሎኛል። እኔ መጾም ደስ ይላል። እንጾማለን፣ 2 ወር እንጾማለን። ሙስሊሞች ደግሞ 1 ወር ይጾማሉ። በጣም ደስ ይላል። በቃ ጾም ሲመጣ በጣም ደስ የሚለኝ እና ወዳችኋለሁ፣ አከብራችኋለሁ። ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።